ሁሉም ነገር አልቆ ሀብሉንም ፎቶንም አቃጥለነዋል። ዛሬ ቪዲዮን ማናቀራችሁ ያው ከፕራይቬሲ ጋር ብዙ ቀዳዳዎችን ሰምቻለሁ አይቻለሁ። የዚህ ልጅ ደግሞ ይለያል። ጭራሽ እኮ ፎቶውና ሀብሉን አቃጥየዋለሁ። ሳቃጥል ያላሳየኋችሁ ለፕራይቬሲ ብዬ ነው። ተው እንጂ እስኪ ሙች በለኝ። ጉድ እኮ ነው። ፎቶውን ስታቃጥለውማ ታሳየን ነበር። ነገር ግን ከዚህ በፊት ልክህን ስለነገርን ፈርቶብህ ነው። ቤተሰብ የዘፈን ዳርዳሩ እስክታ ነው ይላል አይደል ያገሬ ሰው። አሁን አብርሃምና ሩታ እንደዚህ ፈገግ ብለው ተደስተው ስለመጡ እኮ ነው። ፎቶውን ስላቃጠልኩ ነው ሊል እኮ ነው። ዳርዳር እያለ ነው ቤተሰብ ዳርዳር እያለ ነው። እኛም ይገባናል። ዥልጥ ልጦች አይደለንም። ለምን እንዳልክ ማለት ነው። ሌላው በትላንትና ቪዲዮ ብዙም እንትን ያልኩት ነገር የለም። ወሬ ነው አላለም። ይሄ ቅናት መንፈስ ነው። የቅናት መንፈስ በፍቅር ሲዝምስም የተወጋ ይሁን። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ ኧረ የዚች ልጅ ደግሞ ጫና ያለው ነው እንደ የፈረደበት የልዑልዬ ፎቶ አሁንም አቃጠልከው። ከዚህ በፊት በጭቃ እያቦካኸው ነበር፣ አሁን ደግሞ ጭራሽ አቃጠልከው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። እንግዲህ ተመልሼ መጥቻለሁ። እናንተ ትላንትና ምን እያለ ነበር? ፍሬ በጥንቁልና መተት ተሰርቶበታል እያሉ ፎቶቸውን ሲያገለባብጡ በጭቃ ሲያላውሱ የነበሩት አሁን ምን ብለው ሊመጡ ነው እያለ ነበረ። ይኸው ፍሬ ጉድህን ስማ ፍሬ፣ እውነቴን ነው ጉድህን ስማ። ይኸው የማያፍር ማፈሪያ የሆነ ሰውዬ ጭራሽ ፎቶውንና ሀብሉን አቃጥየዋለሁ ብሎ ብሎ መጣ። አንተ ሰውዬ ምን ነው የፎቶ እንትን ነው እንዴ? አንተም ራሱ የበላ የፎቶ ቡዳ ነው እንዴ የበላ? ደግሞ እኮ ለምን አላሳየህንም እንደምንለው ስላወቀ ያው ቪዲዮን ምንድነው ፎቶውን ሳቃጠል ያላሳየኋችሁ ለፕራይቬቲ ብያለሁ። እንዲሁም ደግሞ በህግ የሚያስጠይቅ ነገር እኮ ሰሞኑ ፎቶ የልዑልና የአብርሃም ፎቶ በጭቃ ሲያቦካ እንደዛ በጉድጓድ ቆፍሮ ሲያወጣ በህግ ይጠየቅ ስለተባለ አሁን ፈርቶበት ማለት ነው ለፕራይቬቲ ብዬ ነው ለህግ ብዬ ነው ምናምን ደጋረክ። እንኳንም አወቀው ህጉ እንኳን እንገባ እንጂ ይሄ ፎቶ አቃጠልኩ ሀብል አቃጠልኩ ብለህ የምትቀደደው ቀደዳ እንኳ ወደዛ። ለነገሩ ብዙዎቹ አምነውሃል። ያንተ ቀደዳ ብዙዎቹን አምነው የአብሬሽዬ መከታ የአብሬሽ መተት ያወጣለት እሱ በጣም ነው እንዲያወጣለት እናንተ ይሆናችሁ ማለት ነው። በጣም ነው እንዴ መተቱን ያወጣለት? በጣም ነው እንዴ መተቱ በእሳት ያቃጠለለት? እንዴት ነው ስታቃጥለው ድምፅ ነበረው? ጭስስ ነበረው ስታቃጥለው? ፎቶውን ማለት ነው ጭስ ወጣው? የጅል አነጋገር የጅል አጠያየቅ እኮ ነው። ያለመማር እኮ ይሄ ነው ችግሩ ማለት ነው። ለማንኛውም ወንድሜ በተሻለ ነገር ብትመጣ ጥሩ ነው። አንተ ብዙ አይዲያ ያለ ሰው ነው። አገር ላይ ቁጭ ብለን እንደዚህ አሁን ስለ ጥንቆላ፣ ስለ ፎቶ፣ ስለ መተት፣ ስለ ሀብል ስታወራ ትንሽ እንኳን ሼምና ሼብ የሚባል ነገር የለም እንዴ? አገራችን ላይ እኮ ሼም አለ እና አሁን ይሄ ያልክበት ነገር እኛ ገብቶናል። አብርሃምና ሩታ እንደዚህ ታሪክ ሰርተው ሲመጡ እኔ ፎቶውን ስላቃጠልኩት ሀብሉ ስላቃጠልኩት ነው እነሱ ያው መተቱ ስለሄደ ነው እንደዚህ ፈገግ ብለው የመጡት ብለህ ደግሞ በሌላ ቪዲዮ ልትመጣብን አይቻልም እንዴ? ቀደዳ አይቻልም። እውነቴን ነው። ከታርክ አቁም እንዴ! ምን ነው እናቴ፣ በዚህ ልክ ወንድ ልጅ ሲቀደድ ያስጠላል። በጣም ነው የሚደብረው። ሲቀጥል ትላንትና ይዘውት የመጡት ቪዲዮ ምንም ሀሳብ የለውም፣ ምንም ነገር የለውም፣ ወሬ ብቻ ነው እያልክ ነበረ። በጣም ነው እንዴ ላንተ ወሬ ሆነብህ? በጣም ነው እንዴ በወሬ ያየኸው? እንዴ ታሪክ እኮ ነው የሰሩት ጌታዬ። ቢዝነስ እኮ ነው የሰሩት። ዚስ ማይ ቢዝነስ። አብርሽና ሩታ ማስታወቂያ ሰርተው ገንዘብ ነው ያገኙት። እንዴት ነው ወሬ ብቻ ነው ብለህ ልትሰክሳቸው እንትን የተነሳው? መቼም በጎቹ እየተከተሉ ስለሆነ እኮ ነው የሰከስካቸው። ሳክስህን ግን በልክ አድርገው። እውነቴን ነው፣ ወሬ አይደለም የትላንትና ቪዲዮ ማለት ነው። ቁም ነገር ነው፣ ቁም ነገር አዘን ማለት ነው። አየህ፣ በሚዲያ ታዋቂ የሆነ ሰውን እንደዚህ ማስታወቂያ ሰርቶ ገንዘብ ማግኘት እንደሚችል ነው እንደዚህ አስተዋውቆ ገንዘብ አግኝቶ በስሩ ደግሞ ብዙ የእሱን ማስታወቂያ አይተው ቤት ገዝተው
በሱ ስም ኮሚሽን እንደሚያገኙ ነው ያሳየን ማለት ነው። ስለዚህ ወሬና ቁም ነገር ተምታቶብሃል ልበል። ለነገሩ አንተ ስለ መተትና ስለ ጥንቆና እያወራ እንዴ ቁም ነገርና ጨዋታ አይምታታብህ እንዴ? አይዞ ወንድሜ አይዞ ተረዳሁ። ለማንኛውም ጨዋታ አይደለም። ትላንትና ሩታና አብርሽ የሰሩት ቁም ነገር ነው። በቃ ማስታወቂያ ሰርተው ገንዘብ እናቴ በሺ ነው የሚቆጥሩት ማለት ነው። በሺ ማለት ነው። ለማንኛውም ይመቻቸው። ያንተ ቀደዳ ግን በህግ አምላክ እውነቴን ነው የምልህ። ከዚህ በኋላ ስለመተት ስለ ፎቶ ባታወራለን ደስ ይለናል። በሌላ ደስ በሚል ቪዲዮና እናይልሃለን፣ ላይክ እናደርግልሃለን። እኛ ሞተንሃል የአረብ ሀገር እህቶች ማለት ነው። ግን ስለ መተትና ስለ ጥንቁልና ስለ ሀብል ምናምን ይቅርብህ። አንድ ሴት ልጅ ለማሰደብ በዚህ ልክ ደግሞ መራራት ጥሩ አይደለም። ሩታ ደግሞ አይተሃታል እንደምትችል ጀግና እንደሆነች ተረድተሃታል ብዬ አስባለሁ። በጥቂቱ ማለት ነው። ይመችህ።